አንድ ሰርጀሪ አድርጌያለሁ። አናዘር ኢፒዱራል 3 ልጅን ብቻዬን ማሳደግ ነበር። ወገቤን አመመኝ ብዬ ግን ህዝበ ክርስቲያንን ብር ሰብስቡልኝ አላልኩም። ሌባ ነህ አንተ። ማድረግ ብችለው ብዙ ሰዓት ስለምትቀመጥ ኤክሰርሳይዝ አድርገህ ወደን ብትቀንስ ወገብን ወደ ታች አይጎትትም። ዘርፈህናል። የዛን ጊዜ ለምን ነብያት አይጸልዩለትም? ለምን ገንዘብ ይሰበሰባል ስል ተሳዳቢ የሆነ ሳውዝ አፍሪካ የሆነ ዳሌው ትልቅ ልጅ አለ የሚሳደብ ለእናንተና ለነዳጊ ስሙን አላቆም አሁን ረስቼዋለሁ። ማን ስሙ ጻፉልኝ። እሱ ልጅ አንተ ቤት ሞዴሬተር ነው። እሱ ልጅ የሰደበኝ ስድቦችን ዓለም ላይ ያሉ ሰዎች ሰድቦኛ ያውቁ። ሌባ ነህ፣ አደገኛ ሌባ ነህ። ሌባ አንተ ማውራት የለብም። እንዴት ድፍረት ራሱ ቲክቶክ ላይ ራሱ መቀጠልክ፣ ዘርፈክ ሳያምክ አመመኝ ብለክ ሳያምክ አመመኝ ብለ ዘርፈሃል። ጭራሽ ቀለም ያሉኝ ብለክ ከሳችኋለሁ ማልክ ገንዘብ አለኝ። ወይ ቲክቶክ ልታፍር ነው የሚገባው። ቀለሜ ልታፍር ነው የሚገባው። $120,000 ከህዝበ ክርስቲያን ዘርፈሃል ሳያምክ አመመኝ ብለክ። እኔ እንዳንተ መጽሐፍ ቅዱስን አብጠርጥሬ በዚህ እንትና ተሰሎንቄ ምናምን ብዬ አላቅም። ግን አትስረቅ ይላል ቃል። 10ቱ ትእዛዝ አትስረቅ ይላል። ተራ ሌባ ነህ፣ ተራ ሌባ ነህ፣ ውርጋጥ ሌባ። ሳያማቸው እንደ ድሮ መንገድ ላይ ትዝ አላችሁ ዊልቸር ላይ ቁጭ ብለው በዊልቸር ሳይዱ የሚለምኑት እንጨት ይዘው እያነከሱ እንደዚህ ምናምን የሚለምኑት እንደነሱ ሌባ ነህ። ኢንተርኔት ላይ አምጥተህ አንተ በዶላር ነው የሸቀልከው። እንደዚህ አይነት ውሸታም ሌባ ነህ። ያለምንም ማስረጃ ሳያምክ ገንዘብ ዘርፈሃል። ተሻለ ትዝ ይላችኋል። ብሩ ከተሰበሰበ በኋላ እኮ ስለመሙት ወርቶ እኮ አያውቅም። ታውቃላችሁ አይደል? ብሩ ተሰበሰበ፣ ቀለሜ ተሻለ። ችግሩ ድህነት ነው መሰለኝ፣ አለመስራት፣ ስንፍና። $120,000 that's a lot of money cash። የራስሽን ወጣማሲ ቀለሜ ኪሴ ውስጥ ነው ያለው። ናና ቀለሜን ከኪሴ ውስጥ አውጣው። እንዴት አንድ ሰው ኒውዚላንድ ቁጭ ብሎ ኢትዮጵያም እኮ ባንክ አካውንት ነበረ ታውቃላችሁ። በካሻፕ እና በዜል ከተሰበሰበው ሌላ ኢትዮጵያ ደግሞ በባንክ እኮ ሲሰበስቡ ነበር። ተደራጅተው እንዴት አትንቆታትል? እኔም አንተም ቢሆን እንደዛ ነው የምልህ። ሌቦች፣ አደገኛ ህሊና ቢሶች፣ ሳያምክ አመመኝ ብለህ ገንዘብ የመዘበርክ የዘረፍክ ነክ። ይሄን ደግሞ ቲክቶክ ላይ ሁላችንም አብረን ያየነው 2 ዓመት እኮ ነው ከተዘረፍን። 2 ዓመት። አሁን እናንተ ሰው ሆናችሁ ምድረ ዱቄታ አቤልን አግልላችሁት ምናምን እናንተ ጻድቃን፣ አቤል ኃጢአን። ኢትዮጵያ ከ10 ሚሊዮን ብር በላይ እኔ ምን አውቃለሁ?
እኔ እኮ ያሳቀኝ አሁን ፌስቡክ ላይ እየቀጠቀጡት ነው። ፌስቡክ ደግሞ 10 ዓመት ምናምን ሊፈጅ ይችላል ቀጥቀጠው። እንደ ቲክቶክ አይፈቱም። 10 ዓመት በላይ ሊሄድ ይችላል። ትላልቅ አካውንቶች ቆይ አንዱ የፖስተውን ላምጣላችሁ። አም ሶሪ እሺ፣ አፍንጬ ታፍኗል። በሉ ውዶቼ ተረባርበን ወደ መጣበት እዛው ቲክቶክ እንመልሰው። ገና ከመምጣቱ ድራማው ወር ሳይሞላው ድራማ አለው ይሄ ሰውዬ። እስቲ እኔ በዓለም ላይ አሉ ከተባሉ በጣም ትልልቅ የተባሉ ሰዎች ጋር ቁጭ ብያለሁ። በእውነት ነው የምላቸው፣ በቪዲዮ በመረጃ ማሳያችሁ። በጣም ገንዘብ ጥግ ድረስ በወርቅ ነበር የሚጠጣው ሙኬሽ አምባኒን በቪዲዮ ማስረጃ። ቆይ እኔ በዓለም ላይ አሉ ከተባሉ ሰዎች ጋር ቁጭ ብያለሁ። ብሉቱዝ ሞድ በቪዲዮ ኮኔክት በጣም ገንዘብ ጥግ ድረስ በወርቅ ነበር የሚጠጣው። ይሄ ሙኬሽ አምባኒ ማለት ጉግል አድርጋችሁ በወርቅ መጠጫ ነው የሚጠጣው። በወርቅ ቡሌት ፕሩፍ ነው የሚሄደው። ቪዲዮዎች ገብታችሁ ብታዩ በቪዲዮ እንትን መንገድ ላይ ሲሄዱ ቦዲጋርድ መንገድ ዞር በል እየተባለ የከተማው ሰው ዞር በል እየተባለለት ነው የሚሄደው። ይህ ማለት ኪስ ገንዘቤ ሳንቲም የለም ዝም ብለሽ ወፈት አድርግ ይለኛል። ስምን ብጠራ አሁን ሰው አያስቀምጥም። ይገባል። ዝም ብለህ መርፌ ነው ከአንተ ቁጭ ብለህ ግን ሀብታም ነኝ ማለት አሁን ሲሰድቡኝ ቢውሉ ሲሰድቡኝ ቢያጡ አይገርመኝ። ለምን ነገርኩህ እኮ እኔ በፕራይም ሚኒስትር ደረጃ በደብዳቤ ጠርቶኛል ና ብሎ ከአንድም 6 ደብዳቤዎች አለ አሳያቸዋል። የምስክርነቱ ላይ አንድ ባንድ እያወጣ አሳያቸዋለሁ ከቪዲዮ ጭምር ከእግዚአብሔር ጋር። ውሸታም ሰው ሁሌ ኤቪደንስ አለኝ ይላል። ባይዘው እኔ በዓለም ላይ አሉ ከተባሉ በጣም ትልልቅ የተባሉ ሰዎች ጋር ቁጭ ብዬ የምስክርነቱ ላይ አንድ ባንድ እያወጣ አሳያቸዋለሁ ከቪዲዮ ጭምር ከእግዚአብሔር ጋር ሳወራ እኔ ቅድም ሳሜን ሰንተ ከሆነ ወንበር ቁጭ አድርጌ ያወራለሁ፣ መኪና ውስጥ ቁጭ አድርጌ ያወራለሁ። እግዚአብሔር ና ቁጭ በል ምንድን ነው? እንዲህ ብሎ እኮ ነው እግዚአብሔርን ያናገረው። እግዚአብሔር ፈርቶ የጠየቀውን አረገለት። ታይ እሺ፣ እኔም ፈርቼ አቆምኩኝ። እንደዛ የምሬ እኮ ነው። እግዚአብሔርን መኪና ውስጥ ይጠራዋል ምናምን፣ እጁን ይዤ መንገድ ላይ ሄጄ ያውቃለሁ። ቴዘር አብሮኝ ተጫውቷል። አንድ ቀን እግር ኳስ ስንጫወት እግዚአብሔር አፈረ። ከዛም በኋላ ሼሞኒው ምናምን ብዬው ቢጫ ካርድ ምናምን እንደውም አሰጥቼው ምናምን እንደዚህ ወሬ ነው እኮ የሚያወራው። እግዚአብሔር ከተሳሳተ ነገሮች ሁሉ ሞትን መፍጠሩ ነው ብዬ በጣም ተቆጨው። እግዚአብሔር ተሳስቷል ሞትን ሲፈጥር። ከዛም ተሰማልክ ጨዋታ ጨምር ያለው እውነት እኮ ነው። ፓሽኔትሊ ነው ስለዚህ ሰውዬ ማወሩ አይደል? በቃ ያለ ፍራውን አይሆንልኝም የሚል ሰው ነው። ትልልቅ ሰዎች ከኔ ጋር ሼር ሆልደር ሆኖ የሚሰራው ሙኬሽ አምባኒ ይባላል። $1 ቢሊዮን መኖሪያ ቤት የሰራው ማለት ነው። በቃ ያለ ፍራውን አይሆንልኝም የሚል ሰው ነው። ሰሞኑን እንግዲህ የህንድ ሀገር ቁጥር አንድ የሚባሉ ባላት የልጁን ሰርግ እየደገሰ ነበር። የዓለማችን ምርጡ ሰርግ የደገሰው ሰው በመጀመሪያ ጡረታ የወጣችውን ሪሃና የዓለማችን ቁጥር አንዷን ዘፈን ሪሃና ከጡረታ አስነስቶ ለሰርጉ እንዲዘፈን አደረጋት። 9 ሚሊዮን ከፍሏል ማለት ነው። ለ6 ደቂቃ 9 ሚሊዮን። ሁለተኛውና ለማመን የከበደ ነገር 3ቱ ትልቅ የሚባሉት የህንድ አክተሮችን ሰርጉ ላይ እንዲጨፍሩ አደረጋቸው። እንደ ኖርማል ዳንሰኛ እንዲጨፍሩ አደረጋቸው። ገንዘብ የማይሰራው ስራ የለም። ተመልከቱ ቪዲዮ። ሰልማን ካን ይሄ ሰውዬ ከሮናልዶ ጎን ተቀምጦ ከዚህ በቪዲዮ ነታቸው ከሮናልዶ ጎን ተቀምጦ ምንም አልመሰለው እንደ ኖርማል ሰው። የዚህ ሰውዬ ሰው ሰርግ ደርሳል ወንድም የጨፈረው ቀወጠው። ሶስተኛ ዓለም ላይ በጣም ገባበድ የሚባሉ ባለሀብቶች መጥተዋል። እንደ ቢልጌት ያሉት የፌስቡክ እና የኢንስታግራም ባለቤት የሆኑ ማርክ ዛከርበርግ ራሱ መጥቷል ሰርጉ ላይ። እነ ሂለሪ ክሊንተን እነ እንትና ትራምፕ የሚባለው ምናምን ብቻ እንዳለ ሀብታም የሚባለው ዓለም ላይ ሰው መጥቷል። ሰርጉ ላይ ከ1500 ሰው በላይ ነው የተጠራው። ከ1500 ሰው በላይ ሼፎቹም ከ2000 በላይ ምግብ ነው ያቀረቡ ለሰዎች። ከምንም በላይ ግን ያስደነቀኝ ነገር ይሄ ሰውዬ ለብሶት የነበረው ሰዓት ነው። እዚህ ፎቶ ላይ ሰዓቱ $7 ሚሊዮን ሰዓት ነው።
7 ሚሊዮን This Indian man owns the most expensive house in the world, worth $1 billion after Buckingham Palace. He is none other than the Indian business tycoon and billionaire Mukesh Ambani, who has a net worth of $115.8 billion. The richest Asian and current በሱ ፕራይቬት ጄት ሄጃለሁ። 7 ስታር የሚባል ሆቴል ተኝቻለሁ። ፐርናይት 2500 እየተከፈለ በጣም ቅንጡ የሚባሉ ዓለም ላይ ትራቭል አድርጌ አይቻልም። እኔ ዌይተር የሚያስተናግደኝ ዌይተር ፋይዘን አይሱዙና የቤት መኪና ነው ገዝቼ የሰጠሁት። እኔ ብቻ ነው የሚያስተናግደው። ገብቷል። እኔ ፓስተሬ በዓለም ላይ በ5ኛ ደረጃ ላይ ቁጭ ያለ ማለት ነው። እኔ ኢትዮጵያ ኢንቫይት አድርጌው ስመጣ 265 ሰው አብሮት የመጣ ተጠብቆ ወቅቱ የነበረው ሼክ መሐመድ አላሙዲን እኮ ለሱ ብርጭቆ ከርቶ ሰጥቶታል ለሰውየው ማለት ነው። አንደኛው ሀብታም ለአንደኛው ሪስፔክት የሚደራርግበት እኔ አይ ነበረ እንደዚህ ቁጭ ብለን አይ ነበር እጁ ላይ ነበር የገንዘብ መጠኑ አካውንቱ ትራንዛክሽኖቹ የሚያየው በእጁ ላይ ነበረ። ሰውየው ምንድነው ምናምን ብዬ ጠይቄያለሁ። እሱ ሲያወራ እሱ ከሰው ጋር ዲስከሽን ሲያደርግ 9 ሰዎች 8 ሰዎች አያወሩ ምንም ነገር። ከሆነ ጊዜ በኋላ ህንድ ሀገር ላይ ሄጄ ሀገራቸው ምንድናቸው እነዚህ ሰዎች አያወሩ ስል የሰውየው ጆሮ ናቸው። 4 በዚህ 4 በዚህ እና ብር የለህም ሲለው ዝም ብለህ መርፌን ወጋ ዴቭ ፒስ የለም ነው የሚሳደበው። እና ኤኒዌይ እስቲ ቆይ አንድ ሰው የሆነ ነገር ልኮልኝ ነበረ ፌስቡክ ላይ ዘሪሁን ምናምን የሚባል ሰው ፊራኦል ኢቲቻ አለ ወደ ቦታክ ተመለስ። ፊራኦል ሀበሻ ሁሉም መልካም ይሆናል። ፊራኦል ሀበሻ ፌስቡክ ላይ ፊራኦል ኢቲቻ ፌስቡክ ላይ ቲክቶክ ላይ የነበረ 10 መስመር ጽሁፍ መጻፍ ማይችል ነው። ፊራኦል ሀበሻ በቤተሰቦቹ ተንቀባሮ ያደገ ልጅ ነው። ስለ ፊራኦል ኢቲቻ አስተዳደግ የምናውቀው ነገር የለም። ፊራኦል ሀበሻ በቃ የመርማሪ ጋዜጠኛ በሉት ሲጽፍ ጥግ ድረስ ነው። እውቀቱም ያስገርመኛል። ፊራኦል ኢቲቻ የሀብት ምንጩ ባይታወቅም የተቸገሩ ሰዎችን በመርዳት ይታወቃል። ነገር ግን እሱ እንደረዳቸው ካሜራ ደቅኖ መታየትን ይፈልጋል። ፊራኦል ኢቲቻ ከኢትዮጵያ ውስጥ ምን አይነት ቤት ውስጥ እንደኖረ ማንም መረጃ የለውም። እውነት ነው። ፊራኦል ኢቲቻ ቲክቶክ ላይ ገንዘብ እርዱ ብዬ የሰጧቸው ሰዎች ሸወዱኝ ብሎ ቲክታክ በቃኝ ብሎ ፌስቡክ መንደር ከቻለ። ፊራኦል ኢቲቻ ቲክቶክ ላይ ገንዘብ እርዱ። ኦኬ ፊራኦል ኢቲቻ በዚህ ጽሁፍ ቂም ያዘ አለ። ፊራኦል ሀበሻ በየዋነት ኦኬ ፊራኦል ኢቲቻ ቂም ቋጥሮ ነበር። በውስጥ መስመር ከፊራኦል ሀበሻ ጋር ብዙ እንዲያወራ አደረገ። ኦኬ በህይወቴ እንደ ፊራኦል ኢቲቻ ሰገጤ አይቻላቅም። ፊራኦል ኢቲቻ በውስጥ ያወራውን ወሬ በፊት በመለጠፍ ያዋረድከው መስሎ ነበር። ኢየሱስ ስትል ሃይማኖተኛ ትመስላለህ። ነውረኛ ሰው ነህ። ወደ ቲክቶክ መንደር ተመለስ። ከፌስቡክ መንደር ውጣ። ይሁን እነዚህ ሰዎች ምድር ላይ ይተዋወቃሉ። እነዚህ ሰዎች ያልገባህ ነገር እኮ ይሄ ነው። ምድር ላይ የሚተዋወቁ ሰዎች ናቸው። ባለጌ ነው። ባለጌ አንደርስቴትመንት ነው። ምድር ላይ የሚተዋወቀውን ሰዎች ነካበት። ልጁ ደግሞ ብዙ እንትን አለው ምናምን ሄዱብክ ገላለቡክ። ያ እንደ ቤተሰብ ናቸው። አሁን እኮ አንዱኛው ፔጅ ራሱ 150 ሺህ ብር ሰጣው። ብዙ ሰው ረዱት። ወደ 200 300 ሺህ ብር ይደርስለታል። ብዙ ሰው ረዳው። ደግሞ አንዴ ከያዘው አይለቁም፣ ያላግጡብሃል። አሁን ይመጣል አይመጣም ነው ጥያቄው። እግዚአብሔር ግን አያምጣክ።
ወደ ማይስፔስ ሞክር። ማይስፔስ ሂድ ወይ ስናፕቻት ሞክር እና ፊሮ ከባድ ነው። እንደ ቆይ አንደኛው ልጅ እስቲ ዛሬ ፖስተውን ለሆነ ሰው ልኬ ነበር የሆነ ነገር ታገሱኝ እሺ። ፌስቡክ የሆነ ምርጥዬ ልጅ አለና ፖስት ይሄኛው ልጅ ፊራው ልትቻ አንቺ ቅምጥል ሸበላ እግዚአብሔር ጠርተው ወንበር ሰተ ተቀምጠ ታናግረዋለ። ቱጀር ሙከሽ አምባኒ ያላንተ አይሆንለትም። ጠቅላይ ሚኒስትር አብይ አህመድ 8 ጊዜ ናልኝ ብሎ ጠርቶሃል። አብይ አህመድ ማለት ነው እግዚአብሔርን አብይ አህመድ ማለት አስባችሁታል? አብይ ጊዜ ተርፎት ቲክቶክ አካውንቱ ላይ አብይ አህመድ ማለት ነው ይሄንን ከክስ ይጠራው ማለት ነው። እግዚአብሔር በ18 ዓመት 30 ሚሊዮን ብር በአካውንት አስገብቶልሃል። በቅርብ ሞናኮ ደሴት ላይ ቅንጡ መኖሪያ ቤት ልትገዛ ነው ብለሃል። ይሄንን ፊራውን አማዞን ላይ ኮፍያና ቲሸርትን ብቻ ሳይሆን ፌክ ዶላርንም ትሸምታለህ። ፋክት ትዝ ይላችኋል? ያ ብዙ ዶላር ፌክ ነው። የማዳም ባይዘው ፊራውል ጥያቄ ሀብታም ነው ፊራውል አምናለሁ። የፊራውል አካውንት ጊፍት እንደሚቀበል ታውቃላችሁ? ፊራውል ለኔ ጊፍት ሰጥቶኝ አያውቅም። እኔ ግን ድሮ ጓደኛ እያለን ሁሌ ሳይው 200 ኮይን ሰጠው ነበር። 200 ኮይን ሰጠው ቴንክ ዩ ይል ነበር። ቴንክ ዩ ይል ነበር። ጊፍት ይቀበላል ፊራውል። የምር አንደኛ ሰው ነው። የፌስቡክ ጊፍት የለም። ስለዚህ ሄዱብሃል። ወይኔ እግዚአብሔር እርዳክ። አረ መሮታል ይሄ ልጅ መሮታል። ነው ማለት ነው ከተሰጠክ የለም። እስቲ እንመለስና አንዳንድ ወሬዎች እናወራ። በቀደም አንበሳ የሰጡትን ልንገርሽ። ኤኬና ሙባረክ ናቸው። ነግርሻለሁ ሶሲ ስለሱ አንበሳ ታሪክ ሪከርዱ ካለሽ ደግሞ ከሱ ጋር አድርገሽ ፖስትችልኝ። በቀደም አንበሳ የሰጡት ኤኬና ሙባረክ ናቸው። ኤኬና ሙባረክ በወለጋ እርዳታ ላይ እጃቸው ስላለ ገብቶሻል። የወለጋ እርዳታ ደግሞ ተመዝብሯል። የወለጋ እርዳታ ሙባረክና ኤኬ ናቸው ሁለቱም አንበሳ ያወረዱለት ሁለቱም የወለጋን እርዳታ ስለዘረፉ ስለተዘረፈ ነው የወለጋን እርዳታ ኦዲት ካልሻቸው ያብዳሉ። ሶስቱም ሰዎች ቁስላቸውን ነው የምትነኪያቸው፣ ትኮረኩሪያቸዋለሽ። የወለጋ እርዳታ ተዘርፏል። እርዳታ የሚባል ነገር የጠላሁት በሙባረክ ምክንያት ምንም አይነት እርዳታ። እስቲ እንስማ። ቤታ እውቀት ወደድከኝ አልወደድከኝ ምን ታመጣለን? አሁን ወደድኩሽ ያልከኝ ማነክ? ዋሲውን ጌታቸው ወደድከኝ አልወደድከኝ ምን ታመጣለን? ምን ትቀይራለህ? ጌታ ይወደኛል። እኔ ጌታ ኢየሱስ ይወደኛል። እናትና አባቴ ስሞን ያሳደጉ የሚወደኝ ደግሞ ተባዕት አለ። በቂ
ወይ አርፈህ ትሰማለህ። አሁን ወደድኩሽ፣ አሁን ገና ጠላውሽ። አይ ዶንት ኬር። በጣም መጣለው ኮሜንት ነው። ለማንኛውም እነዚህ ሰዎች ሌቦች ናቸው፣ አደገኛ ሌቦች ናቸው። ቀቦለኩ ይሄ ደግሞ ሽላቤት መጣ። አያችሁ አይደል? ማቲ ደደብ ከአንተ በላይ ደንቆሮና ደደብ አዛባ ፍልጥ የለም። አልልም ግዴታ የለብኝም አልልም ሚድና ማለት ነው። ኢቢኤስ ላይ ባልፋልጉኝ የጠፉትን እናቶች ማለት ነው። ለምን ልጆቻችሁን ጥላችሁ ጠፋችሁ? ከአብራካችሁ ቅቅፍ ለምን አላስቀምጣችሁም? ከማህፀናችሁ የወለዳችሁትን ልጆች ለምን ተዋችሁ? በልና ጠይቅ። ቅማላ ምንን መተክ እዚህ ጋር እናቴ ማቴ ደደብ ከአንተ በላይ ቅል ራስና ግንብ ራስ የለም። ሂድና ኢቢኤስ ላይ ጠይቅ። ስንት እናቶች ልጆቻቸውን በትነው ጥለው የወጡትን ለምን እንደወጡ ጠይቋቸው። ከ20 ዓመትና ከ10 ዓመት በኋላ የሚገናኙ ቅማላ ማና ባና ነው። አንተ እናቴ በምትለኝ አልልም። እስከ እንዳውም እስከሞት አልልም። አባቴ ነው ማለት የቤታ እናት ድሬዳዋ ውስጥ ሱቅ አላቸው አሉ። ቤታን ነው የሚመስሉት። ጸይም ናቸው፣ ቆንጅዬ ናቸው፣ የሐረርጌ ኦሮሞ ናቸው። ወንድሟ ባንክ ይሰራል አሉ እና አራለች ሞታለች ደግሞ ተባለ። አራል ሞተችም በኢየሱስ ስም። ውሸት ነው። ሄለን እንዳታመጣት ሱቅ አለት። እራሷማ ጠብቁ፣ ከሄለን ጋር ጠብቁ። እኔ አላምንበትም ማምጣት ቤተሰብን፣ ግን እናትንም በቁም መግደል ትክክል አይደለም። እናትየው አሉ ውሸት ነው። አራል ሞቱ ሞታለች ተብሎንስ ፋይሉ እንዲዘጋ ነው። ኦሮሞ ናት አይደለችም። አየህ፣ እነዚህ በኦሮሞ ጠልነት ሰርቲፋይድ የሆኑ ሰዎች እንዳይጠሏት ነው። እርሳድ ግን አይገርማችሁም? ማንነት እንዳይጠላብህ እናትህን መካድ። ቢኮዝ እናቴ ኦሮሞ ናት ካለች ትሰደባለች፣ ይጠሏታል፣ ፕላትፎርሟን ትነጠቃለች፣ ጊፍት ይቀራል። this is ኦሮሞ ሪያሊቲ። ግን እኔ የፈለገ ቢሆን እኔ እማን አልክድ። እናቴ ምንም ብትሆን እኔ አልክዳት። ምንም ይቅርብ፣ እማን አልክድም። ምንም ትሁን ዘይ አለኝ። ምን ፍዛል በእናት ግጭ ዮኒ ማኛ ፈዛል ወቆቃው እኔ ጥንት ቲክቶክ ነው የቆሰቆሱ ሰዎች እኮ ሲጠፋ ያስጠላኛል። ወቆቃው ቲክቶክ ፈዛል እግዚአብሔር እኮ ተጫውቱ ይላል። አትመናት ፈጣሪ እኮ አታመንዝሩ ይላል። አታመንዝሩ ተባለ ማርያም ይዙናታ እኔ በኩራት እኔ ባለጌ ነኝ። ባለጌ ተረገሙ። እሱ እንደጠበቀው አይደለም፣ እንዳስተማሪ እንደለፋብኝ አይደለም። ያው ለገንዘብ እንዳውጣብኝ አይደለም። አውቃለሁ ራሴን። ግን አባቴን ግን ጠይቁ መቤቴ ሁሉ ሰው ሆነ ሰው ከጫፍ እስከ ጫፍ የሚናገሩ ስለባዝነስ ከጫፍ እስከ ጫፍ። የዚች ከአባት ጥሩ ሰው ናቸው። ባይዘወይ ጋሽ ዮናስ ጥሩ ሰው ናቸው። መርዝ ወልዶ ነው የተቸገሩት። ጥሩ ሰው ናቸው። ቆይ እስቲ ቆይ እኮ ማለት ነው። በደንብ ነው የሚያውቀው።
ስፔሻሊ ትግሬዎቹን በጣም ነው የምጠላቸው። ኦሮሞች ደግሞ አያውቃቸውም ነበር። እኔ ነኝ እንዲጠላቸው ያደረኩትኝ። ትግሬዎች ግን ያውቃቸዋል። ስለዛ በጣም ነው የሚጠላቸው። እንደዚህ ለቦይ ፍሬንዶቻችሁ አስተምሩ። የአማራ ልጆች ኤርትራዊ ከጠበሳችሁ ምናምን እንደዚህ አስተምሯቸው። ጉራጌ እንደዚህ እዛ እያላችሁ ጋላ ኦሮሞ እያላችሁ አስለምዷቸው። በደንብ አስለምዷቸው። ምን ችግር አለ? አባቱ ይሄ ነገር ከተለጠፈ ስንት ጊዜው ነው እዚህ በር ላይ ይህ ሰው እኮ ነው ተረዳት። ኤርትራዊ ቦይፍሬንድ ስትይዙ አሉ ኤርትራ ሀገር ጭንቅላት ቢሸግር ኤርትራዊ ስትይዙ አስተምሯቸው፣ ጥላቻን አስተምሯቸው፣ ኦሮሞን ጋላ በሏቸው፣ ትግሬን አንበጣ ነው ምንድን ነው እንደዛ አበለ እንዲሳደቡ አድርጓቸው፣ ስድብን አስተምሯቸው ነው የምትለው ንግስቷ። ሄዳችሁም አትስደቡልኝ። የእውነት የምትወዱ ከሆነ ለእኔ እዛ ስጪ በሰበሰች የጠና ዛቻ አሮጊት ጋር ቲንክ ዩ ላ የቅድማ ሌላለ የጠና ዛቻ አሮጊት ጋር ማለት ነው። የእውነት እኔን የምትወዱኝ ከሆነ አንፎሎ ማድረግ ከዛ በኋላ እዛ ሪፖርት ማድረግ እንጂ መጣችሁ ለእኔ አትሰዳደዱ። ለእሷ እሱ ነው የሚጠቅማት። ቆይ ሄዳችሁም አትስደቡልኝ። ግን ስደብ ብላ ግን ቦይፍሬንዷን ትመክራለች። ኦሮሞን ስታገኝ ጋላ በለው፣ ትግሬን እንደዚህ። ከዛን ስድብ አስተምረው አማራ ስትለው ሀድጌ ያላት አህያ። ዴቪድ እኮ ነው የሚለው አማራ ሀድጌ ነው አህያ ነው ብሎ የተሳደበ አስተምረው ስድብ ለምዶ። አሁን ሄዳችሁ አትስደቡልኝ የምትለው ቅመሞቿን ነው፣ በጎቿን። በጎች ነው የሚባሉት። አንድ ኢጃዚያን እኔን ሰደበችና ምን የሚቀየር ነገር አለ ንገሪ። አንድ ኢጃዚያን እከክ እኔን ሰደበችና ላንቺ አግዛ ማለት ነው መታ እንቁርቲ ቦምብጅ ስትለኝ እኔ ይሰማኝ መሀይምን አደራጅተሽ እኔን ሰደቡኝና ምን ያመጣል? ምን አመጣሽ? አንቺ ተሳድበሽ አንቺን ተሳድበሽ ምን አመጣሽ? ምን ቀይርሽ? አህያ ነው ያለው። እሺ እኔ እኮ አሁን ያልገባኝ የጂጂ የሳምሪን አባት ተይዞ መጣ ማለት ነው። ለሁለት ቀን የሳምሪ አባት ወይኔ ሳምሪ እንዲህ ተረሳ እኮ። ይኸው ማንም አንስቶትም ዞር ብሎ ማያውቅም። ስለ ጂጂም ባላያወሩ፣ ስለ ብርቱካን ስለ ጂጂም ባላያወሩ፣ ስለ ሳምሪም አባት የሚያወራም ሰው የለም። አንድ ቀን ወይኔ ባሏ ምናምን መጣ በቃ። ያንቺ እናት ከመጣች ቤታዬ ዩር ላይፍ ዊል ቢ ኦቨር። ያንቺ እናት ኦሮሞ መሆኗን ከታወቀ ንግስቷ እንትና እንደዚህ አይነቶቹ ይዞሩብሻል። ያስተማርሻቸውን ስድቦች ዞረው አንቺን ይሰርቡሻል። አሁን እዚህ በአንቺ መልጃ የምትባላለች አንቺን ለመማለድ ነው የምትሰድበው። ቅንቅናም እያለችኝ ነው። አንቺን ዞራ ቅንቅን ትልሻለች። ነገ እናትሽ ኦሮሞ መሆኗን
የታወቀ ቀን በዘር አደራጀሻቸው ተሳዳቢዎች መጥተው ይሰድቡሻል። አሁን ምልጃ እየማለደችልሽ ነው ላንቺ። ያ ስለዚህ ዋናው ነገር ይበሉሻል። በጥላቻ ነው ያደራጀሻቸው በዘር ነው በጎጥ። አብዛኛው የአማራ ልጆች ጎንደሬ ልጆችና ወለዬ ልጆች ናቸው። ወለዮቹ መደበሪያ ስለሚፈልጉ ነው። አንቺ ዳይፐር ትቀይሪያለሽ የውሻን ዲፕሬሽንሽን እያዩ ይዝናኑብሻል። ጎንደሬዎቹ ደግሞ they think ላንቺ ጎንደሬ ነሽ ብሎ ስለሚያስቡ ነው። እኔ ግን እንደ አንቺ አይነት ባለጌ ጎንደሬ የቲክቶክ ጎንደሬ አንግሶ ንግስቴ ብሎ አንቺን ከላት ሊዛርድነት አንስቶ የቲክቶክ ንግስት ናት ብሎ አንቺን በመደገፍ ሚዳክር ጎንደሬ ያሳዝነኛል። አንቺ የትራክ ሊዛርድ የትራክ ስታፕ ሊዛርድ የሚባሉት የለም እነ ኩማ ትራክ ላይ የጫኑሽ አትላንታ ምናምን ይዞሽ የሚሄዱ ናቸው። እኔ ጓደኛዬ ራሱ አትላንታ አግኝቶሻል ከኩማ ጋር ጓደኛ ላት ሊዛርድ ነሽ ነበርሽ። ከዛ አንስተው ያ she was a ላት ሊዛርድ ከዛ አንስተው አንግሰውሽ ጎጠኛ ሆነሽ ዋየርለስ ጎጠኛ ኢቭን ማለት ነው 20% ጎንደሬነትሽ ማለት ነው። ከዛም በኋላ ገላሽ ላይ ተጻፍሽው በዛ ጎጥ ተደራጅታችሁ ነው። በእናንተ ቤት እኮ ጎንደሬነት መሆኑ እኮ አንቺ ስር ያሉት ተሳዳቢዎች ጎንደሬነት መሆኑ እኮ ተደራጅታችሁ በጎጥ መሆኑ እኮ ማፈሪያ። እኔ በነገራችሁ ላይ በጣም ነው ጎንደር ልጆችን በጣም ነው የምወደው። በጣም እኔ አማቾች አሉ። ኦኬ አማቾች አሉ በጣም የምወዳቸው ተጠንቅቄ ለዛ ነው ማወር። ግን እናንተ ቤታ ስር ያላችሁ የጎንደር ልጆች የምትሰሩት ሰውን ለሷ አገዛችሁ ሰውን ቡሊ ማድረግ ነው። ሰውን ቡሊ ታረጋላችሁ። የሰው ልጆችን ትሳደባላችሁ። ለምን? ለቤታ አገዛችሁ። ስሙኝ፣ እኔ ለእኔ አገዛችሁ አንድ ሰው እንዳይሳደብ አልፈልግም። ራሳችሁ ነው የምታስገምቱት። ሲያቅታችሁ አንድ ሰውን ህሊናችሁ ሲቆሽሽ ሲጎድፍ ቤተሰብ ላይ ዘላችሁ የምትሄዱት። ህሊና ሲቆሽሽ የትኛዋ ህሊና ነው ያንቺ ያለሽ? አንቺ የጎረቤት አገር ወንድ አፍቅረሽ አምጥተሽ ኢትዮጵያውያንን ያሰደብሽ፣ የተራቡ እናቶችን ድንጋይ እያሳየሽ ያሾፍሽ፣ ህፃናትን ስትሳደቢ ምትውይ፣ ከትግሬ ልጅ በወልድ አንቄ ገላለሁ ብለሽ ምታወሪ የትኛው አንቺ ስለ ህሊና ማውራታችን ስለ ህሊና ማውራታችን መዲ ማህይም ነሽ ውጭ። አቅማችሁ ሲያቅታችሁ ሽንፈታችሁ ማመን ሲከብዳችሁ ሮጣችሁ ቤተሰብ ላይ የምትሄዱት ምንም እኮ እኔ አንቺን ማሸነፍ አልፈልግም። ጀስት ወይ አሪዎች ወራዶች ህሊና ቢሶች እኔ ማለት ነው ቆሻሾች አንቺ ግን ባለትዳር ወንድን ጉቺን መሰለኝ ህሊና ጉቺ ነግቢ እንስማት። ሰው ልጅ እንዴት ሳይደርስባቸው ነው የሚደርሱት? ታውቃላችሁ? ሳይደርስባቸው ሰው ልጅ ማይደረስብን ነገር ላይ ደርሰሽ ፎሎአቸው ተመቶባቸው እግዚአብሔር ያሳያችሁ። ፎሎ በእኔ ተደርገው እኔና ጉቺ ቤት ፎሎ ተደርገው ለምነው ገብተው ፎሎ አስደርገን ሰፖርት አድርገን እንዴ ምስጋና ቢሶች ቆንዳ አስበሻል? የቤታ ፎሎወሮች እኔም ፎሎ ሲያደርጉ ማለት ነው። ቤታን ፎሎ የምታደርጉ ሰዎች እኔም አንፎሎ አድርጉኝ። ፎሎ ምን ይሰራል? ወይስ ለውጣ ነው? አንቺ ነሽ ቆይታ የሰጠሽ ላተም ቤቴ ነው። እኔ ነኝ ማንም አይደለም። እኔ ነኝ
ደግሞ እስኪ ደግሞ አሁን ያዋጧታ ሌሎቹ ደግሞ ከወጣት በቃ ባለፈው ብያቸዋለሁ። እዚህ ቲክቶክ ላይ አንዱ ሲቀጠቀጥ አንዱ ሄዶ ጊፍት ይሰጣል፣ አንዱ እንትን ይላል። በውስጥ ደግሞ እንትና ቤታ ለሰው ከፍዬ ታይኝ እስኪ ለሰው ከፍዬ አውጡታ እናቴን ደረጃ ስታመጣ ከፍላይ ነው ብላ መናገር ትችላለች አይደል? እኔ ከፍዬ ያለ መረጃ እኮ ነው የሚያወሩት እኮ። አንድ ቀን እስኪ ጠይቁ እንጂ ያቻቻይ ነው። እስኪ ውዶቼ ጠይቁ፣ መረጃ እስኪ ያሳዩን በሏቸው። ማለት ዝም ብለው ከሚቦረተፉ ደጋፊም ለማፍራት እንዲመቻቸው ጋይዝ እስኪ መረጃ ያምጡ። እኔ በነገራችን ላይ በማንም መደገፍ አልፈልግም። በማንም እኔ እውነት ነው የሚደግፈኝ ምንም አልፈልግም። መረጃ እኔ ስከፍል ያለበት መቼስ አውቀው ነው የሚያወሩት አይደል? ክፍያ ማለት ቀላል ነገር አይደለም። በደንብ ቢያውቁ ነው ቢያዩ ነው አይደል የሚያወሩት። እኔ ስከፍል ያለበት ምናምን እስኪ መረጃ አምጡ። እኔ ቤታ ጦሬ ራሱ በቂ ነው። ጦሬን አላያችሁትም? ይቅርታ የሚያስል ጦር ነው ያለኝ። ጦሬ በቂ ነው። የቤታ ፎሎወሮች ልንገራችሁ፣ ቤታን ፎሎ አድርጋችሁ የምትሳደቡ ሴቶች ፎሎ ማድረግ መፍትሽ ነው። ለቤታ አግዛችሁ የምትሳደቡ ሴቶች የህይወት ግብ የላችሁ። በጣም ንቃችኋለሁ። ሰነፍ ሴቶች ናችሁ። በጣም አብዛኞቻችሁ አስቀያሚዎች ናችሁ። በጣም ለሱ አግዛችሁ መታችሁ የምትሳደቡት ጦር ሁኚ ድሮን ሁኚ ምን ሁኚ እኔ አልፈራችሁ። ቁጥር ቅን ጆሮች ላይ ያረኩኝ በኤአይ እየሰራው መጥቼ መክርሻል። ኦኬ ሂዱና ከማዳም ኪችን እንዴት መውጣት እችላለሁ ሚሎ ሊያሳስብሽ ይገባል። መጽሐፍ ተማሩ፣ ህሊና ይኖራችሁ። ከብልግና ውጭ ያሳደጋችሁን እናትና አባትን አወኳችሁ። ባለጌ ወልዶ ባለጌ ያሳደጋችሁ ናችሁ። ስለዚህ እኔ አልፈራችሁ። ጦሮቹ እኔ አልፈራችሁ። ልጆቼ ነኝ ሳይ አልፈራችሁ። ምን ልትሉ ጨረሳችሁ? ስድብ አልቋል። እኔ ላይ በነገራችሁ ስድብ አልቋል። እኔ ጋር ያችሁትም እንዴ እንቁቲ ታመሰደበች ጋር ኩሩ ላይ አንድ ቀን ገዝቷ ላይ ገብቼ ማብራሪያ ልሰጥ አልገባም። አንድ ቀን ቤቷ ገብቼ ይሄ ቢሆን ስንቶቹ የራቁት ፎቶ ገንዳ ውስጥ ተነሳችሁ ተብሏል። እንዲሷ ቤት ገብተው ጊፍት እየሰጡ ሲል ቂጧን ሲሉ ኤልሻዳይ የዛን ቀን እኔ እሷ እንደፖስተችው አላወቅኩም ነበር። ቴሌግራም ላይ ሲፖስት ማለት ነው። ከዛን ደንቆኝ ከዛን ዛሬ መጣችን። የዛን ቀን መጣችና አወራ፣ ይቅርታ ጠየቅኳት። ኤልሻዳይ በኔ ፔጅ መጣች፣ አወራች፣ ይቅርታ ጠየቅኳት፣ ፈታል። ፎሎ ተደራረገ፣ አለቀ። ግን በኔ ተናዳ እንዳንቺ አልሰደበችኝም። ሴትነቴን፣ እናትነቴን፣ ልጆቼ አላዋረደች ነው። ዘሬን ምንን አልሰደበች። እንደተከበረ ሰው መጣች፣ አወራች፣ ጥፋቴን ተረዳው፣ ይቅርታ ጠየቅኳት፣ ወረደች። እሺ ነበረው ገንዳ ውስጥ ያለ ምን ያለ እያለች እኔ አንድም ቀን ኩሩ ነኝ የምላችሁ በምክንያት ነው። ኩሩ ነኝ። ሰው የማይደፍረውን ደፍሬ የምናገር እኔ ቤታ ብቻ ነው። ስንት ጊዜ ሙሉ ትሳደባለች፣ ምንም አላመጣችም። ሰሞኑን እንዲሳካላት ልታደርግ የነበረው ምንድነው? ኦሮሞ ልጆች እኔን አስጠልታ ምናምን። ድሮም የማይወዳቸው አሁንም ሊወዳቸው አይችልም። በነገራችን ላይ ድሮም የማይወዷችሁ ሰዎች አሁን ሊወዷችሁ አይችሉም። የእውነት የሚወዷችሁ ሰዎች እናንተ ያላችሁትን ነገር ለመረዳት ጥረት ያደርጋሉ፣ ይሞክራሉ። አውቆ የተኛ የሚቀዘቅዙት አይሰማም አይባልም። ሌላ ሰው አይሰሙም፣ እናንተን ይረዷቸዋል። የሚጠሏችሁ ሰዎች ግን አሁን ለምሳሌ ሰው በኦሮሞ ልጆች አስጠሉ ምናምን የወንትን ያልሽ ነበር አይደል? በኦሮሞ ልጆች አስጠላ ትላለች አይደል? መጥላት የፈለገ ሰው ድሮም አይወደኝ። በሷ ባለችው አፍ ሰምቶ መጥላት የፈለገ ሰው እኔ ድሮም አይወደኝ። 4 ነጥብ።
እና አሁን ለምን ይደንቀኛል? ኢትዮጵያ ውስጥ እኮ 89 ብሔር ብሔረሰብ ነው ያለው። ከ89 ብሔር ብሔረሰብ 89 ገብተናል አይደል? 89 ገብተናል። ግማሹ ቲክቶክ ላይ ነው ያለው። አንድ ብሔር ብቻ እኮ አይደለም። እኔም በነገራችን የሚከተለኝ አንፎሎ አርጓት ምን አርጓት ብትሉ አንድ ብሔር ብቻ አይደለም። አማራው ራሱ ድፍን ቲክቶክ አይደለ እንዴ? ሙሉ ግማሽ ቲክቶክ አማራ አይደል እንዴ? ፎሎ ችግር የለብኝም፣ ግን መዋደድ፣ መከባበር፣ ሰው ልጅ ያለውን ለመረዳት ለመሞከር አንዱ ባለው ብቻ እንደ አህያ የተነዱ ሲያውቅ ምን ለማለት በምን አውድ ነው ምን ልትፈልጋ ነው ብሎ መረዳት። ሰው ያለ መረጃ እንደዚህ ጥላቻ አለ ሲባል ነው አይደለም። እስኪ መረጃችሁን አውጡ። አወጣን እኮ መረጃውን። ኦሮሞ ለኤርትራዊ ቦይፍሬንድሽ ኦሮሞን ጋላ ብለህ ስደባቸው ብለሽ አስተምረሻል። አሁን ባለፈው ስለ ኢሬቻን ማክበር ምናምን ያወሩሽ ኦሮሞ ልጆች አሉ አይደለም? ማውጣት እችላለሁ ምናምን ስትይ እንጨርሰኝ ነው። ይቅርታ ጠይቃለሁ። ልጅ ሄደችበት ነገር ተመችቶኛል ያለችው ነገር ውዳቂን ሰፖርት ያደርጋል። ግዴታና መብት መለየት አለ። ሰው ልጅን ለመጥላት ሰው ልጅ እንዴት ነው ገፍቶ ያንን ሰው ለመጥላት ማድረግ አግባብ አይደለም። ያቸውን ኢንኩርት እያደረገች ያለችው ምንድነው? እኔ ሳደብ የኦሮሞ ልጆችን ከዚያ የኦሮሞ ልጆች ደግሞ እንዲቀር ምናምን ጥረቷ የምታደርገው ማለት ነው። እኔን ከመተቸት አንቺ ሙሉ ባህላቸውን ለብሰሽ በሰራሽ ነው የሚናት ሙሉ ባህላቸውን ለብሼ ሰራለሁ። ምን ችግር አለ? ባህላቸው ለበስኩ እኮ ስንት ለበስኩኝ? ሁለት ለበስኩ። ሁለት አይነት ሁለት ከዚህ በላይ ጥሩ እኮ ነው። ሁለት አንስ ነባድ ደግሞ ጊዜ የለኝም እኔ ፓርክ ሄጄ እግሬን ኮንጎ ውስጥ አከትቼ እግሬን ለመታጠብ ሰው ሪከርድም ያደረገኝ የለም። ብቸኛ ነኝ። የእግሬን ስታጠብ ሪከርድ የሚያደርገኝ ምናምን የለም። ሰርቻለሁ። ድብን አድርጌ የኢሬቻን ኮንተንቶች ሰርቻለሁ። በደንብ አድርጌ ሰርቻለሁ። የልጆችን ፎቶ ኢንፎርሜሽን በማውጣት ቪዲዮዎችን በመስራት ሰርቻለሁ። እኔ አይደክመኝም ወሬ ባለሽ ለዚህ ጋር ጨሌ ማድረግ ሳይሆን የእውነት አንቺ ለኦሮሞ ተቆርቋሪ ብትሆኝ አንቺን ብሆን ማለት ነው ባህሉ እንዴት እንደማስተዋውቁ አሳይሽ ነበር። ቁጭ ብለሽ ተዘብዝፈሽ አሜሪካና ኢሬቻ እያከበሩ አለበት ለብላለሽ ይደበድቡኛል። ሱስ ካለብሽ ኖሮ እንደ ጂጂኪያ ይደበድቡኛል ብዬ አይደለም። አንቺ ሰውና ሰው ግለሰብ ማስጠላላት ነው። የኦሮሞ ልጆችን ከአንዱ ጋር ማነካካት ምናምን ይመስላል። ኦሮሞ ልጆችን ያጣላችሁ ደህና ናችሁ? እውነትማ ባህሉን ብትወጂ ኖሮ ስንት ቀን ሙሉ ኢሬቻ ይደረጋል እንደተባለው በፋሽን አሰርተሽ በዲዛይን አሰርተሽ ልብስ አድርገሽ ከኦሮሞ ልጆች ጋር እዚህ አሜሪካን ሀገር አሉ ያለሽበት ስቴ ያለሽ ባህሉን ታከብሪያለሽ። ግንባርሽ ላይ ብቻ ጨሌ አድርገሽ ሰው ሙቀስ ሁለት ቀሚስ ለብሻለሁ። ሁለት ቀሚስ ለበስኩ። ሁለት ቀሚስ ነገ ደግሞ እኮ የኦሮሞ ልብስ ለብሼ እመጣለሁ። ስለብሼ ስመጣ አሁን የምትከፍተው እኮ አንደኛ ሰው ነው። አዎ እንዳትለብሽ አንፈልግም። ታቆሽሽናለሽ። ሞገስ ይጠይቃል፣ ስርዓት ይጠይቃል፣ ጨዋነት ይጠይቃል። ልብሱ ብትለብሽ ነው እናላግጥብሻለን። ኮፒ ኤልሻዳ ኦሮሞ ልብስ ለበሰች፣ ቲክቶክ ተገለበጠ፣ ተቀና። ቀናች ቀንታለይ ታዋይ እንዋረዳለን። እንዳትለብስ ኢሬቻን ለምን ቀረሽ ምትይኝ? ጋድ ብለስ አሜሪካ እንዳንቺ አይነት እከክን ላለማየት፣ እንዳንቺ አይነት ቆሻሻ ሴትን ላለማየት፣ ባለጌን ላለማየት የቀረ ግን የክዩ ባልደና ነው። አይኔን አትይም በይው ንገሪው። እኔ እንደሌለው አይደለም ነግሬሻለሁ። አንቺ እዚህ ከቲክቶክ አለም የጣልሽኝ ቀን እኔ ራሴን በገመድ አጣ። ያንን ገመድ ይኸውላችሁ እኔ መውደቅ መነሳት እኔ ማንንም አልጥልም። ስራሽ ነው የሚጥልሽ። እናቷን የካደች
እናቷን ምጠላ ሴት ከዚህ በላይ ምን መውደቅ አለ? ከቦይፍሬንድ ጋር እየኖሩ ቀለበቴን ጋር ልበስ አለ። ምን ልጁ ቀለበት አያረግም መሰለኝ 9 ዓመት አብረው ኖሩ። ከዚህ በላይ ምን መውደቅ አለ? እኔ አንቺም ቢያደርገኝ እንደው ልምከርሽ 9 ዓመት የዴቪድ የሚባለው እከክ አብሮሽ ኖሯል። ትዳርም ምናምን አላረገልሽ፣ ስታተስ አልሰጠሽ። ሂጂና ከወንድ ጋር ተሞዳሞጂ ወርቅዬሽን አሳይተሽ ሽጠሽ ገንዘብ አምጪ እያለሽ አይወድሽ መቼም አያገባሽም ማለት ነው። ማግባት ከፈለግሽ ብዬ ነው። ባታገቢም ግን ኢትስ ኦኬ። አዳልጡታ በዛ ባላችሁ ከመሳንቄ ነው ሞት አንቺ ታልሽኝ ግን ኑሪ። እኔ ቤታ እንድትሞት አልፈልግም፣ እንድትኖር ፈልጋለሁ። አይኖ ብለስ በቃ ቀን ሙሉ ስለኔ ነው። ለምን እኮ እንደሆነ ታውቃላችሁ? ሌላው ሰው ስላልሰገድኩላት እኮ የምትቃጠል ሌላ ሰዎች ምናምን ሄደው ቤቷ እነ ወልደ ጊዮርጊስ ማሳይቀር ቤቷ እየሄዱ ያብራራሉ። ይሄ ነው ብልሽ ባይዘዌ እኔ ቤት ብዙ ሰውን አላስገባም። እንዳያችሁኝ ሰው አይገባም እኔ ቤት። ወልደ ጊዮርጊስ ወንድሜ ነው፣ ደሜ ነው፣ ስጋዬ ነው፣ ጀሶዬ ነው፣ ጀሶዬ ነው። ካንቺ በላይ ወልደ ጊዮርጊስ ለኔ ይቀርባል። ደሜ ነው፣ ስጋዬ ነው፣ ወንድሜ ነው። እንቀራረም ችግር አለ? መጥቶ ቢያብራ የሆነ ነገር ባለፈው ስለ እርቃን ፎቶ ነበር ጠራውት። መጥቶ ነገረኝ በመስሪያ ቤት ስልክ ሴቶች እርቃን ፎቶ እየላኩኝ ነው፣ ሚስት አለኝ ይተዋለ። ሐሳቡን አስተላልፍኩ። ምን ችግር አለ? ወልደ ጊዮርጊስ ደሜ ነው፣ ወንድሜ ነው። በጣም ነው የምወደው፣ በጣም ነው የምወደው። ወልደ ጊዮርጊስ እኮ እንዳንቺ ያዋረደው የለም። ቤታ ጅብ ቡዳ ያልሽው አንቺ። እኔ ብየው አላቅ ቡዳ አላልኩት። እኔ ጌታ ምስክሬ ነው። ወልደ ጊዮርጊስ አንቺ ጋር ከሚመጣ እኔ ጋር ቢመጣ እኮ ክብር አለው። ከእንስሳ እኩል አላቆምኩት። ያለኝ ሰው በቂ ነው። ጭራሽ ብትሳደቢ 200-300 ሰው ይዘሽ ተሳደበሽ። ኮመንት ላይ የሚያሸረግድ ያሸረግድሻል። ስንት ነው? ኦልሞስት 600 ቤታ ተስማ ቅዱሳን ናቸው። ግን የኔ ቤት በሰላም ነው ቁጭ የምንለው፣ እናወራለን። ሂዱና ብዬ መልካቸው አይደለም፣ ሂዱና እንዲህ በሏት ብዬ መልካቸው አይደለም። ትናንሾች አይደሉም፣ ማንም የት የሚላኩ ተሳዳቢዎች አይደሉም። የኔ ቤት ቁጭ ብለው የሚሰሙኝ የተረጋጉ ህይወት ያላቸው አድምጦ መረዳት የሚችሉ። እኔ አልልካቸውም፣ አልንቃቸውም፣ ለስድብ አልንካቸውም፣ ለስድብ አላደራጃቸውም። ሂዱና እንዲህ በሏት ምናምን አልል አፍራለሁ። ራሱ እኔ በህይወቴ አንዴ ነው ያደረኩት። እሱንም ጂጂ አናዳኝም ሰው ሙድ እያስኩባት ነበር። ኔቨር ነው ሚላኩ አይደሉም። እኔ ለስድብ አልልካቸው፣ የተከበሩ ናቸው። ለስድብ አልፈልጋቸውም። የኔዎቹ እኔ እንዲያዳምጡኝ ብቻ ነው የምፈልገው። ለገንዘብ አልፈልጋቸውም። ለታፕታፕ ኮፒ ሊንክ አልፈልጋቸውም። ለመፈመስም አልፈልጋቸውም። ለጥቅም አልፈልጋቸውም። የተከበሩ ናቸው። ከዛ ውጭ ምንም አታምጭ። መቼም አንቺ አልሰግድልሽ። መቼም አንቺ መጥቻ አላብራራም። መቼም አንቺ ኮመንት ላይ አልከሰከስም። መቼም አንቺ ሜለን ብትጨፈለቁ
መቼ ምንን ከቲክቶክ አለማትጥሉኝ መጣልን ምን አመጣው ነው እኮ እኔ እኮ እንድትወርቅ አልፈልግም እኮ መጣልን ምን አመጣው ያ ስለሷ ምን ያጅማሯንበት ግርግዳ ላይ ምንግለቀልቃለች ሁሉም አሮጊት ተሰብስባችሁ ታውቃችሁ ትሞታላችሁ እንጂ መቼም እንዳለ የጨረጨሳችሁ ፊንገር ተደረቡ አንድ ቤት ተሰብስቡ እይታው እኔ ላይ ስለሆነ ነው ምንም አታመጡ እይታው እኔ ላይ ስለሆነ ነው እኔ አሁን እከካዩኝ ያላዩኝ ምን who cares አሰዎችን ተምችና ኩብኩባ ቁጭ ብሎ አየኝ ንግስቷ ምናምን ቤታ ግን በዚህ ከንፈር ራሱ ቀስ ብለሽ አውሪ ወዲ ስፔን ማን ያው ነው እንዴ ሸርሙጣ ካሬ ማማንዶ እኔናት ማስራሩን ሁላችሁ ጨራጨራችሁ አሸነፍኳችሁ አለቀ እዚህ ለህሊና እንጂ ለሰው አልኖርም በነገራችን ላይ ህሊና የፈቀደውን እኔ እንደውም ብዙ ጊዜ ነጥብ አስጥላለሁ አይደለ ካፌ ወጣኛል እናገራለሁ ምናምን ነጥብ ለማስጣልና በቃሽ ለማንኛውም ኦሮሞ ዲዛይነሮች ለማስታወቂያ ብላችሁ ለቤታዩ የላካችሁ ቀን እኔ ያስፈራሩ አይደለም የሚመጣውን ነገር አንድ ላይ ነው ያለ ኦሮሞ ዲዛይነሮች ቤታ የኦሮሞን ልብስ እንድታስተዋውቅልን ልብስ ልካችሁ እንትናን የላከችልኝ የተባለ ጊዜ እኛ ደግሞ ቤታ ኦሮሞን ምን እንዳለች እስከ ማስታወቂያው አንድ ላይ አርጌ ቁጭ አረኩልኝ አሁን የምመክረው ቤታ ልብሳችንን እባክሽን አትልበሽ ውርደት ነው ለኛ ውርደት ከውርደትም በላይ ውርደት ስለዚህ ልብስ ላኩልኝ የሀገር ባህል ልብስ ላኩልኝ እያለች ነው አይ ቲንክ እንትን ፈልጋ ነው የኦሮሞን ልብስ ፈልጋ ነው የላኩልሽ ጊዜ እንትና ነው የላከችልኝ ዲዛይነሯ እንደዚህ ያልሽ ጊዜ ዲዛይነሯ ተመስቶኛል አለብስም ብላለሽ ቴንጋድ እግዚአብሔር ያመሰግናለሁ አሁን በኮሜንት በሰማሁት መሰረት ቤታዩ የኦሮሞን ባህል ልብስ አለብስም ብላለች ስለሱም አመሰግናለሁ አሜን ቴንጋድ clock it yes seriously እና ሀዊ የምትባይ ልጅ ግን የእናትሽን ስም እዚህ አትጻፊ ፕሊዝ ማዘር ስም እንደዚህ ላይከለም ቀለል አድርገሽ ስም ብለሽ ማዘርሽን ስም ትጽፊያለሽ ታይሽ በስመ አብ የንግግሮች ሁሉ ንግግር ለቤት ታደርሱልኝ ይሄን ንግግር የደቡል ኦኬ ለቲክቶክ በጣም ትንሽ ነው ባይ ዘ ዌይ ስለ መማር ጌም ዛሬ ምን እንደተረዳው ታውቃላችሁ አይምሮ ይሰራ ዛሬ መማር አካውንት ላይ ጌሙን ለማየት የመጣው ሰው it was almost like the same followers ከልጅቷ ጋር ልጅቷ ያላት ፎሎወር እና የመማርን ጌም ለማየት የመጣው ሰው እኩል ነው የመማርን ጌም ለማየት የመጣው
ሰውና ልጅቷ ያላት ፎሎወር ማለት አካውንቷ ላይ ያላት ፎሎ የሚያደርጓት ሰዎች እኩል ናቸው። አትደነቁ? እኔ ደንቆኛል። በጣም ነው የደነቀኝ። ለሴቶች የሆነ ነገር ነው። ሶሻል ሚዲያ ላይ ላላችሁ ሴቶች የሶሻል ሚዲያ እውቅና ያለች ሴት ከሌላ ሴት ጋር ጓደኛ ስትሆኝ አስቢበት። ይሄ ልዩ ስፔሻል ምክር ኮፒ ሊንክ አድርጉ። ጌታን ነው የምላችሁ። ትልቁ የምትሸወዱት የሶሻል ሚዲያ ሴት ቢግስት ፕሮብለም ያለሽ ከሶሻል ሚዲያ ሴት ጋር ትተዋወቂና ሚስጥርሽን ትሰረግፊያለሽ። ስትጣሉ ሚስጥርሽ አደባባይ ነው የሚወጣው። በጣም ዊክ ናቸው። ዊክ የመጨረሻ ዊክ ናቸው። ስለዚህ ሶሻል ሚዲያ ላይ ለምትተዋወቂ ሴት ለሴት ጓደኛ ሆነሽ አንደኛ ጓደኝነታችሁ ሲፈርስ ሚስጥራችሁ በሚዘገንን ሁኔታ ይወጣል። ታውራላችሁ፣ ታማላችሁ፣ ብዙ ነገር ትላላችሁ፣ ሪከርድ ትደራረጋላችሁ። መጨረሻችሁ አፈር ከድሜ ይበላል። መጨረሻችሁ አፈር። እኔ የሆነች ጓደኛ ነበርሽ ትዝ አላችሁ? ሄለን ሾው ቤት ገብታ ባሏ እንደሚወደኝ ያወራችሁ ትዝ አላችሁ? እኔ የተረዳሁት እሱን ነው። ትዝ አላችሁ? ለምን እኔ ሰውየው ትዝ ብሎኝ አያውቅማ። እኔ አይቼው አላውቅም በህይወቴ። እሱ ግን አሁን የሶሻል ሚዲያ ፐርሰናሊቲ ነኝ። ሜቢ ያየኝና አይኔን ያያል፣ ትክክል ናት፣ ይስቃል ምናምን አንፈን ያውቃለሁ፣ ያስቃል። እና አይ ቲንክ የገባኝ እሱ ነው። ቢኮዝ እኔ አይቼው አላውቅም በህይወቴ። ቆየሁ 5 ዓመት ኦልሞስት አይቼው አላውቅም። ከቤት አልወጣም ታውቃላችሁ። ኤን ኦልሶ ትዝ ብሎኝም አያውቅም። ከዛን ሄለን ሾው ጋር ገባችና ባሌና ፈለገችው አለች። ኢማጂን ይሄን ሰውዬ 4-5 ዓመት ካየሁት በህይወቴ 2020 ያየሁት ሰው ማለት ነው። አስቸገረችው አለች። ከዛ እንደውም ሂድ እሷ ጋር ስለው እምቢ ብሎ ነው ቤት ያለው አለች። ሂድ እሷ ጋር የሚያስደርስ ነገር ካለ ቁጭ ብሎ አይኔን ያየኛል። በህልሙ ይጠራኝ ይሆናል። ያ እንቁርቲ ጌታ ምስክሬ ነው ማለት የኔ ቆንጆ። እኔ እኮ ስሸሽሽ የነበረው ፈርቼሽ እኮ አይደለም፣ ይሄ ኮንቨርሴሽን እንዳይመጣ ብዬ ነው። ከዛ እኔ አማቾቼ ደግሞ እየሰሙ ማለት ነው። አማቾቼ እየሰሙ ትዳርሽን አክብሪ እንዳይባል እምላታለሁ። ባሰባት እናቴ ትሞት ባሰባት እንዳይባልም ባልሽን አክብሪ። ቢኮዝ እኔ ቦይፍሬንድን እንኳን እንደዛ አይደለም። እኔ ነፃ ነኝ። ገብቷችኋል? ቤት ውስጥ የሚቀጠቅጠኝ ባል የለኝ። ግን አይባልማ። ከሰው ጋር የምትተዋወቁ ከሆነ ምድር ላይ የእናቷ ጭፈራ ነው። ተያት ሰንፍላወር ተጨፍሬ ነው እናት። ግን የሄቨን ዳይፐር ሞልቷል። በያት ዳይፐር ተቀይር። ሄቨን ደግሞ ልብስ ቢጃማ መቀየር አለባት። ሄዳ ተቀየር። ሜቢ በቲቪ እየከፍቶ እያየኝ ይሆናል። አለ ካሁኑ እስቲ 1 ቁጥር ጻፍ። እኔ ይኖራል እኮ እዚህ ውስጥ።
ኖ አይደለም። እኔ አይቼው አላውቅም። እንዴት ነው የምታወሩት እናንተ? እኔ በጣም ጨዋ ሴት ነኝ ጌታ። እኔ በጣም ደስ ላይፍ ያለኝ እንዴት ልብላችሁ እንዴት